ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረት፣ ስለ ቸርነትና ስለ በጎነት ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለተደረገልን በጎነት፣ ስለተደረገልን መልካምነት ክብር ላንተ ይሁን። አንተ ኃያል ብርቱ አምላክ ነህና እግዚአብሔር ሆይ እናመሰግንሃለን። በቸርነትህ፣ በበጎነትህ፣ በመልካምነትህ እየጠበቅከን ዛሬም ማለዳ ደግሞ በፊት እንድንሆን ሕያው የሆነውን ቅዱሱን ቃልህን ካንተ ዘንድ እንድንማር እድል ስለሰጠህን በኢየሱስ ስም እናመሰግንሃለን። ቃልህን ባርክልን። ሁሉን በእጅ አሳልፈን እንሰጣለን። ስለ ሁሉ ነገር ተባረክ በኢየሱስ ጌታ ድንቅ ስም። እንግዲህ የጀመርነው የአንደኛ ጴጥሮስ መልእክት ምዕራፍ 1 ነው። በትናንትናው ለቁጥር 3 እና 5 ነበር የተመለከትነው። ይህንን ክፍል በጣም ሰፊ ክፍል ነው፣ ግን አጠር አድርገን ለማየት ሞክረናል። እንግዲህ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ አዳፋት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ነበር። እንግዲህ ኢየሱስ ሞትን ያሸንፈው ለሕያው ተስፋችን እንደሆነ ለማየት ሞክረናል። የተሰጠን ተስፋ ሕያው ተስፋ፣ ዘላለማዊ ተስፋ፣ የማይጠፋ ተስፋ እንደሆነ ትንሽ ነገር ለማየት ሞክረናል። ምክንያቱም የኛ ነገር ምድራዊ ብቻ አይደለም፣ በምድር ላይ ታይቶ ተሰምቶ ተደምጦ የሚያልቅ እንዳልሆነ ተመልክተናልና ሌላው የተመለከትነው ለማይጠፋ አዳፋት ለሌለበት ሕይወት እንደሆነ ሕይወታችን የማይጠፋ ነው፣ አዳፋት የሌለበት ንጹህ የሆነ ንጽህናን የተላበሰ ከዚህ አካል ውስጥ ወጥተን የከበረውን አካልና እግዚአብሔርን ልጁን የሚመስለውን አካል እንደምንለብስና ያ አካል ደግሞ ንጹህና አዳፋት የሌለበት እንደሆነ ለመመልከት ሞክረናል። ሌላው የተመለከትነው ለማያልፍ ርስት ነው። የተሰጠን የዘላለም ርስት ነው። የምድር ርስቶች ሁሉ ያልፋሉ፣ ይጠፋሉ፣ ይቀራሉ፣ ያከትማሉ። በዚህ ምድር ላይ እስካለን እንጠቀምባቸው እንችላለን። ነገር ግን እስከ ሞት ባሻገር ሊከተሉን የማይችሉ እንደሆኑ መጽሐፍ ቅዱስ በግልጽ ይነግረናል። ለዚህ ነው በምድር ሳለን ከዚህ ዓለም የሚያልፍ ስራ መስራት አለብን የምንለው። ከዚህ ዓለም የሚያልፍ ስራ ለመስራት ደግሞ የዚህን ዓለም ከንቱ ነገር ከማሳደድና በሱ ሕይወታችንን ከመጥመድ ይልቅ የዚህ ዓለም ፈጣሪና ባለቤት የሆነውን ክርስቶስን መከተል ሕይወታችንን በዛ ውስጥ መጠመድ አለበት ብለን የምንናገረው ለዚህ ነው። ለማያልፍ ርስት፣ ለዘላለም ርስት ተጠርተናል። እንግዲህ ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ብሏል። እንግዲህ የዘመን ሁሉ ፍጻሜ ማለቂያ የሆነው መጨረሻው ዘመን ይደርሳል። አሁን ራሱ ያለንበት ዘመን የመጨረሻው ዘመን ላይ ነን። ሰዓት ያለቀበት፣ ጊዜው ያለቀበት፣ ትንቢቶች የተፈጸሙበት፣ ዓለም ግራ የተጋባበት፣ ከሊቅ እስከ ደቂቅ ግራ ተጋብቶ ያለበት፣ መሪዎች መላ ያጡበት፣ አንድን ነገር ለመፍታት ያልተቻለበት፣ ዓለም በአዙሪት ውስጥ የገባችበት፣ አውሬው ዓለምን እያተራመሰ
በስውር ዓለምን እያተራመሰ ያለበት ወቅት ላይ ደርሰናል። ስለዚህ የመጨረሻ ዘመን ለኛ ነው ይሄ ርስት የተዘጋጀልን፣ ይሄ ርስትም የተቀመጠልን ለኛ እንደሆነ ልናውቅ ያስፈልጋል። እኛ ደግሞ ለዚህ ርስት ምንድነን? ታይተናል፣ ባለቤት ነን፣ ልጆች ነን፣ ወራሾች ነን። መጽሐፍ ቅዱስ በግልጽ እነዚህን ነገሮች አበክሮ ይነግረናልና ለተጠበቃችሁ ለእናንተ በሰማይ ምን ሆኖላችኋል ይላል፣ ቀርቶላችኋል ይላል። ምንድን ይቀራልን? የዘላለም ርስት። ዋው የሚያስናፍቅ ነው ቃሉ ራሱ። ያ የዘላለም ርስት፣ የማይጠፋ ርስት። ሰው ዛሬ በምድር ላይ የሚጋደለው ለሚጠፋው ርስት ነው። ወንድሙን የሚገለው፣ እህቱን የሚገለው፣ አንዱ አንዱን የሚጠላው፣ ከአንዱ የሚቀማው፣ በደልና ኃጢአትን እንደ ውሃ እየጨለጡ በእግዚአብሔር ስም እየማሉ ሰዎች ለሚጠፋው ነገር ሌሎችን በማሳዘንና በሌሎች ደምና ላብ መኖር የሚያበቃበት ጊዜና ሰዓት ቀርቧል። ምክንያቱም ይህ የምናየው ምድርም ሰማይም ያልፋል። የማያልፍ ግን የዘላለም ርስት አለ። ለዛ በሰማይ ቀርቶላችኋል ይለናል። እንግዲህ በዛ በሰማይ ለቀረልን ነገር ሕይወታችንን አሳልፈን ሰጥተን ከክርስቶስ ጋር መኖር አለብን ብዬ አምናለሁ። ዛሬ ቁጥር 6 እና 7 እንመለከታለን። እንደዚህ ይላል፣ በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ማንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። እንግዲህ በዚህ እጅግ ደስ ይላችኋል ያለው ምክንያት ምንድን ነው? የተሰጠን እምነት ይፈተናል። በዓለም ሳለን ፈተናዎች አሉ። እነዚህ ፈተናዎች ደግሞ እምነታችንን እንደ ወርቅ አንጥረው የሚያወጡ ፈተናዎች ናቸው እንጂ እኛን በዛ ውስጥ የሚከት አይደለም። ምክንያቱም ቆሮንቶስ ውስጥ ማንም ከሚችለው በላይ አይፈተንም ብሎ ስለሚናገር፣ ስለዚህ ነው መጽሐፍ ቅዱስ በእሳት ማንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ይላል። የተፈተነው እምነታችን አብልጦ ወደ ላቀው ክብርና ወደ ተሻለው ክብር፣ ወደ ዘላለማዊ ክብር የሚያስጠጋን እንደሆነ ልናውቅ ያስፈልጋል። ምናልባት ልናዝን እንችላለን፣ ልንጨነቅ እንችላለን። በምናልፍበት መንገድ ሁሉ የተለያዩ ነገሮች ሲገጥሙን ለምን ብለን ልንጠይቅ እንችላለን። እኔም ብዙ ጊዜ ጠይቄያለሁ። አንዳንድ ጊዜ እንደ ዕንባቆም እንጠይቃለን። ኃጥእ ለምልሞ ጻድቁ ደግሞ ተገፍቶ ተጎሳቁሎ ስናይ ኳይ ለምን እግዚአብሔር አይፈርድም ብለን እንላለን። ለምን ተውከው ብለን ልንል እንችላለን። ማንም በሕይወቱ ይላል። አንዳንድ ጊዜ የሐሰተኛ አስተማሪዎች ሁሉ ነገር አልጋ ባልጋ እንደሆነ ሲሰብኩ ስሰማ ልክ ነው። ለነሱ የዚህ ዓለም ገዢ አባታቸው ስለሆነ ሁሉን ነገር አልጋ ባልጋ ሊያደርግላቸው ይችላል። እውነተኛ ሕይወቱ እምነት ግን ትፈተናለች፣ ቴስት ትደረጋለች፣ ዓለም ስለማይቀበለው። በዚህ ምድር ላይ ደግሞ ክፉ ባላንጣ የሆነ ዲያብሎስ ስላለን እምነታችን ይፈተናል፣ በእሳት ይፈተናል። በዛ በምንፈተንበት ፈተና ውስጥ ደግሞ ሾልከን አልፈን ለመውጣት ጽናትን ይጠይቃል። እንደሚያልፍ ማመን ይጠይቃል። አስጨናቂ ነገሮች ዛሬ እንደሚያልፉ ማመን ይጠይቃል። ብዙዎች በተፈተኑ ጊዜ አቋራጭ መንገድ ከፈተናው ለመውጣት ፈልገዋል። እውነት ነው ያስብላል። አንዳንድ ጊዜ እኔ ማልፈርድበት ምክንያት ምንድነው? ሰዎች ሊያስብላቸው ይችላል። አቋራጭ መንገድ እንዲፈልጉ ሊያደርጋቸው የሚችሉ ብዙ ምክንያቶች ሊኖራቸው ይችላል። ነገር ግን ጽናት ነው። ጽናት የአንድ ጀንበር ልትሆን ትችላለች። ብዙ ሰዎች የአንድ ጀንበር መታገስ አቅቷቸው ከዘላለም ሕይወት ጎለዋል፣ ጠፍተዋል። ይህን ስናገር በጣም ያሳዝናል። አንድ ጀንበር መታገስ አቅቷቸው። ለዚህ ነው ብዙ ጊዜ አንድ በሀገራችን የሚባል ተረት አለ። እውር ዓይንህ ነገ ይበራልሃል ሲሉት
ዛሬ እንዴት አድሬ ይላል። ዛሬ እንዴት ሆኜ ብሎ ይናገራል። ምክንያቱም ያ ሁሉ ዘመን እኮ መጥቷል። አንድ ዛሬን መታገስ ለምንድን ነው የከበደው ብለን ልንጠይቅም ያስፈልጋል። ብዙዎቻችን እንደዚህ ነን። አንድ ዛሬን መታገስ ይከብደናል። ነገር ግን በፈተናው የሚጸና እሱ የተባረከ ነው የሚለውን ቃል መርሳት የለብንም። የሚያስፈልገን ምናልባት ለጥቂት ነገሮች ብለን ሊሆን ይችላል። ለጥቂት ነገሮች፣ ለጥቂት ገንዘብ፣ ለጥቂት ደስታ፣ ለጥቂት ክብር ብለን ሊሆን ይችላል ያን ነገር የምናደርገው። ነገር ግን ያ ነገር ደግሞ በጣም በርካታ በረከቶችን ያስቀርብናል። በፊታችን ዘር ሆኖ ይቀድማል። ለዚህ ነው በእሳት ማንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነው እምነታችሁ ይላል። ያ የተፈተነው እምነታችሁ የወርቅ ይልቅ ከወርቅ የበለጠ በጣም በዓለማችን ውድ የሆኑ ማዕድናት መካከል ወርቅ አንድ ነው። የዓለም ኢኮኖሚ በወርቅ ሲሰላ እናውቃለን። የወርቅ ክምችት የአንድን ሀገር ኢኮኖሚ እንደሚቀይረውም ደግሞ ይታወቃል። ነገር ግን ከሱ የሚበልጥ ክብር የተፈተነ እምነታችን ነው ነጥሮ የወጣው። ለዚህ ነው ጴጥሮስ ሲናገር ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። እንግዲህ ይሄ ነጥሮ ከወጣ በኋላ ክርስቶስ ሲገለጥ ለምስጋና የሚያበቃን ነው፣ ለክብር የሚያበቃን ነው፣ ለውዳሴ የሚያበቃን ነው እና አንተ ታማኝ ባሪያ ወደ ጎን ወደ ቀኝ ገብተህ ረፍ የሚያስብለን ነው። ልክ ነው። ማንም በአስጨናቂ መንገድ ሲያልፍ ደስተኛ ሆኖ ሊያልፍ ይችላል ማለት አይቻልም። ልናዝን እንችላለን፣ ሊያስጨንቀን ይችላል። ብዙ ነገሮችን ልናስብ ልንመኝ እንችላለን። መጽናት ግን ከባሻገር ያለውን ብርሃን ያሳያል እና አንድ ምሳሌ ልናገርና የቆየ ተረትና እንደ ምሳሌ ብዙ ጊዜ ሲነገር እሰማለሁ እና አንድ ድሃ ሰው የንጉስን ልጅ ማግባት ይፈልጋል እና ንጉሱ ለብዙዎች ያንን ፈተና አቅርቦላቸው ብዙዎች ይወድቃሉ እና ፈተናው ምንድነው? እጅግ ከ0 ዲግሪ በታች የቀዘቀዘ ውሃ ውስጥ እስከ ንጋት መቆየት ነው እና ብዙዎች መቆየት አይችሉም። ይሄ ሰው ፍላጎቱን ዓላማውን ለማግኘት ሲል እዚህ እኔ አደርገዋለሁ የሚል ነገር ያነሳል። ንጉሱም እንዲገባ ነገረው። በዛ ውስጥ በገባበት ሰዓት ቅዝቃዜው በጣም ከ0 በታች ነው እንዳልኳችሁ፣ ሕይወትንም ሊገል የሚችል ነገር እንደሆነ ይሄ ድሃ ልጅ ያውቃል። ነገር ግን አንድ ነገር አደረገ የማይታመን። አይኖቹን አሻግሮ የንጉሱ ቤት መብራት ላይ አደረገ። ዓላማው ላይ፣ ፍላጎቱ ላይ፣ እዛ ነገር ላይ አሻግሮ የተነገረው ነገር ላይ አደረገ። ሌሊቱ ሙሉ መብራቱን ይመለከት ነበረ። ነገቱ ንጉሱ ወደ ጉድጓዱ ሲመጣ በሕይወት አለ። አወጡት። እንዴት ሊያደርገው እንደቻለ በተጠየቀ ጊዜ እኔ ውሃውን አላየሁትም፣ ቅዝቃዜውንም አልሰማሁትም። አይ የነበረው የቤተ መንግስቱን መብራት ነው። ሰማይ የነበረው የእርሱን ልጅ ድምፅ ብቻ ነበረ የሚል ነገር ተናገረ። ዓላማችን ላይ ስንጸና አሻግረን የተጠራንበትንና ክርስቶስ ኢየሱስን ብቻ ስንመለከት ከዛ ነገር ውስጥ መውጣት እንደምንችል ልንረዳ ያስፈልጋል። ለዚህ ነው ፈተናው ለጥቂት ጊዜ ነው፣ መከራው ለጥቂት ጊዜ ነው። ያንን ከታገስን ግን አሻግረን አልፈን መሄድ እንችላለን። ተሻግረን መሄድ እንችላለን። አልፈን መሄድ እንችላለን። ያንን ማድረግ እንችላለን። ስለዚህ ነው አሁን በዓለማችን ላይ ያለው
የኢኮኖሚ፣ የጦርነት፣ የሰላም ጦት፣ የተለያዩ ፈተና ቤተ ክርስቲያንን በተለያየ መንገድ እየወዘወዛት እንዳለ ይታወቃል። ይህንን እግዚአብሔር ያውቃል። የምናልፍበትን ነገር ሁሉ እግዚአብሔር የማያውቅ አይምሰላችሁ፣ ያውቃል። ነገር ግን ለከበረው ነገር ስለጠራን ታግሰን የተፈተነው እምነታችን ለክብር እንዲበቃ እናደርግላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን ፕሮግራም ለብዙዎች አዳርሱ። ብዙዎች ይማሩ፣ እስቲ ከኛ ጋር ይካፈሉ፣ ማለዳቸው ብሩህ ይሁን። ይህንን ማድረግ ለእናንተ ይከብዳችኋል ማለት አይደለም። አንድ ሰው ለ10 ሰው ሼር ቢያደርግ ለብዙ ሰው ሊዳረስ እንደሚችል ተስፋ አድርጋለሁ። እንግዲህ የዛሬ የማለዳ ቁርሴን በዚህ ላይ ጨርሳለሁ። አጭር ጸሎትን ጸልይና የዛሬውን እዚህ ላይ እናበቃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ እናመሰግንሃለን። በምናልፍበት መንገድ ሁሉ ያንተ ጸጋ፣ ያንተ ኃይል፣ ያንተ በጎነት፣ መልካምነት እንዲያገዘን እንድትረዳን በዚህ ክፉ ዘመን ጌታ ሆይ ማንም ሊታመን በማይችልበት ዘመን ውስጥ እጆቻችንን እንድትይዘን በኢየሱስ ክርስቶስ ስም እንጠይቃለን። ለሕይወታችን፣ ለኑሯችን፣ ለቤታችን፣ ለአገልግሎታችን፣ ለማናቸውም ነገር የሚያስፈልገንን ደግሞ የበረከት ምንጮችን አንተ እየከፈትክልን መኖር፣ መሄድ፣ ማገልገል የተላክንበት ነገር መሆን እንድንችል እንድትረዳን በኢየሱስ ስም ጠይቃለሁ። ይህንን ቀን ባርክልን፣ በደምህ ሸፍነን፣ ከክፉ ሁሉ አድነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።